كل شويه اروح التمثيل وحاسس لما شفت قلبي يطلع على المسرح መቼ ምስልምናን ስናነሳ የአረብኛ ቋንቋን ሳናነሳ ማለፍ አንችልም በአረብኛ ቋንቋ የስነ ጽሁፍ ታሪክ ውስጥ ደግሞ ግንባር ቀደምት ከሆኑ ጻፍት መካከል ግብጻዊው ቶፊቅ አልሐኪም ይጠቀሳል ዛሬ ቶፊቅ አልሐኪም ስለሰራቸው ስራዎች ስለ ስነ ጽሁፍ ችሎታው ስለ ተጽኖ ፈጣሪነቱ ያነሳን እንጨዋወታለን ቶፊቅ አልሐኪም ሲባል መጀመሪያ ስለ ግብጽ ውስጥ ያላችሁ ዝና ሳይሆን አሁን ያለችው ግብጽ አሁን ከእንግሊዝ ግዛት የወጣች ግብጽ ከዛ በኋላ ለኪንግደምነት የበቃች ግብጽ ከዛ በኋላ ለአብዮቱ 1952 አብዮት ለጀማል አብዱል ናስርና መሐመድ ነጂብ ሳዳት መንግስትን ኪንግደምን ከገለበጡ በኋላና አሁን ያመጣት ግብጽ አንድና ዋና ውጤት ቶፊቅ አልሐኪም ውጤት ነው ይሄ ነው የመለው አይደለም ወይ ቶፊቅ አልሐኪም ስለሚመቸኝ ወይ ስላነበብኩለት ብዙ መጻፎች አይደለም ጀማል አብዱል ናስር የግብጽ ቀድሞ ፕሬዝዳንት በጻፈው መጻፍ እንዳለው አብዮትን እንዳረግ ራሱ ያስነሳኝና ጓደኞቼ ወታደሮች 1919 ዓመተ ምህረት በፈረንጆች አቆጣጠር እንግሊዝ ላይ የጻፈው መጻፍ እና ሊታሰርበት ደረጃ ደረሰበት ያ መጻፍ ነው አብዮት እንድናነሳ ያሐሰበን ምክንያቱም ያ ሐሳብን ሪቮሉሽን እንዲነሳ ዋናው ፍሬው ቶፊቅ አልሐኪም ነው እናቱን የሆነ ወደ ሳይንስ እንዲሄድ ትፈልገው ነበረች እናቴ ይላል ወታደራዊ እናት ነበረች እና በጣም ነው ፈራተ ነበርኩ ይላል ቶፊቅ አልሐኪም እናቴን በመፍራት ሸማይጄ አለ ይጨልምብኝ ነበርና ሸማይጄ ዛውስ ገብቼ አነብ ነበርኩ አለ አንዴስ በጣም ሞራሉ መጣና ስለ ፍልስፍና መጀመሪያ ጌሳ ነበር በህይወቴ ማላቀው ስነ ጽሁፍ ያነበብኩት አለ ያኔ ወጣት ነው 13 12 ከምናምን ያለና መጻፉን በቃ በጣም አትራክት አርጉኛል ስቡኛልና ሲጠሩኝ ለምሳ ስለራት ማለት ሳልሰማችሁ በጣም እናቴ ሲጮህ እናቴ ተገርፈኝ ነበርች ይላል እናቱ እንዳትመጣበት በቶፊቅ አልሐኪም ሩጦ ሲወጣ ሸማውን ረስተዋል እዛ ስር በዛ ምክንያት ቤታችሁ ተቃጠለ የቶፊቅ አልሐኪም ማለት ነው ይሄ ሁሉ ነገሮች ተደራርበው ነው ዛሬ ቶፊቅ አልሐኪምን የፈጠረልን ግብጾች ቶፊቅ አልሐኪም ላይ ይደራደሩ ሜዳ ወይ ይሄ ምንለው አደባባይ ምንለው ስንት በየተለየ ከተማ በቶፊቅ አልሐኪም የተሰየማለ ትምርት ቤቶች እንደዛው መስጂዶችን አልፎ ቸርቾች ራሱ ቤተክርስቲያን ራሱ በቶፊቅ አልሐኪም በክብርነት አለ ምክንያቱም ሙስሊምም ይሁን ክርስቲያንም ይሁን ወንድም ይሁን ሴትም ትሁን ያ ከባርነትን ከእንግሊዝ ባርነትን ያወጣችሁ ሜንታሊቲ ውለታው ሚሉት ቶፊቅ አልሐኪም ነው አሁን የተመለከትኩት ፊልም ሬድ ቡሌት ኢን ዘ ሃርት ሲሰኝ ታሪኩ መሰረት አድርጎ የተሰራው የቶፊቅ አልሐኪም የስነ ጽሁፍ ስራ ነው ከዚህ በተጨማሪ ሶፍት ሃንድ ሃሊቦንድ የተሰኙ ከ10 በላይ ፊልሞች የቶፊቅ አልሐኪምን የስነ ጽሁፍ ስራ መሰረት አድርገው ተሰርተዋል ወደ ሀገራችን ኢትዮጵያ እንኳን ብንመጣ ባለማየሁ ገብረሕይወት ተተርጉሞ በተክሌ ደስታ የተዘጋጀው መንታ መንገድ ቲያትር ማንሳት እንችላለን ሳልጠየቅ እንዲሁ ያለ ፍርድ እስኪ ፍረደኝ ያለ እስቲ አንተ ፍረድ እኔስ ምላ ይሄ ኮንጀሬ ቶፊቅ አልሐኪምን ያወቅኩት ከዚህ ድራማ ጋር ነው ከዚህ ቲያትር ጋር ነው የማውቀው የማምሉክ ሱልጣኖች ይላል ባልሳሳት አሁን የጠየሽኝ ከ20 ዓመት በፊት ያለ ታሪክ ነው አነበብኩት ብዙ ታሪክ አለው ያን ልተነትነው አልቻልኩም አንድ ሰው ይሄን ቲያትር ተርጉሞታል ለግምገማ መጣ 4 ሰዎች ገመገሙት አራቱም መረጡት አንድ ሰው ግን እየወደደው ጣለው አሜሪካ ሄጄ ከተመለስኩ በኋላ እንደገና አሳለፉት ማለት ነው
ተውፊቅ አልሐኪም በአረብኛ ቋንቋ ደራሲያን ዘንድ እንደ አርያም እንደ ተጽኖ ፈጣሪም ከዚህ ባሻገርም እንደ ተምሳሌት ይቆጠራል ይነሳል በተለያዩ ሀገራቶች ተሸላሚም ሆኗል ለምሳሌ ያክል እንኳን በሀገሩ ግብጽ በቱኒዚያ በሶሪያ የሀገሪቱን ብሔራዊ ኒሻን ተሸላሚ ሆኗል ጀማል አብዱል ናስር መጥቶና የሀገሩ ዋናው ክብር እውቅና እንደምንለው ሜዳሊያ ያለ ሸለሙ ለወታደሮችና ለትላልቅ ነፍሳቸው መስዋዕት ያደረጉ ሰዎች ለሚሰጣቸው ሜዳሊያ ሸለማቸው በዛ የተነሳ መንግስት ባለ እውቀት ያለው ሰውን አከበረ አውቶማቲካሊ ማህበረሰቡ በሙሉ ክብሩ ቢኖርም ግሬሱ ጨመረለት ሼክ ሻዕራዊ የሚባለው ሼክ ሻዕራዊ ኢማም الدعاء ማለት የዳዒዎች ወየኡስታዞችን በሙሉ ሼክ የሚባሉ ነገር የነበሩ እሳቸውም ተውፊቅ አልሐኪምን በሐሳቡ በአንዳንድ ሐሳቦችን ብዙ አልረዳው ነበርኩ ግን በሐሳቡ አምናለሁ ተማመናለሁ በሄሰው ይይሉ ነበር ተውፊቅ አልሐኪም በጀርመንኛ አህል الكهف ምትባለው ቲያትራችሁ በጣም ረጅም ቲያትር ናት ኦልሞስት የ6 ሰዓት ከምናምን 6 ሰዓት ከምናምን ኦልሞስት ግማሽ ቀን ማለት ነው ማለት ያለሽ ቲያትሩ የተረገላችሁ ያቺ ቲያትር ነው ወደ ኖቤል ወደ ጀርመንኛ ተተርጉሞ ከዛ በኋላ ወደ ሌላ 8 ቋንቋ ኢንተርናሽናል 8 ቋንቋ ተተረገመች ይሄ ሁሉ በመንደነው አረበኛው ሰፊ ቋንቋ በመሆኑና በአረበኛው ጀርመኖች የአረበኛ ቋንቋ አረበኛ ዛሬ የእስልምና ወይ የክርስቲና ቋንቋ ባለማለታቸው ነው ወስዶት አጠኑትና ከዛ በኋላ ያጠኑት ሲመቻቹ ስለሚግባሩ ስለ ጽሁፉን ሲያዩት ወደ ቋንቋቸው ተሸልሟል በዛው ሄዶ ጀርመን ተሸልሟል ተውፊቅ አልሐኪም በአመት 11 ወር ረፍት አድርጎ ስራ ሳይገባ አስቦ ወጥቶ ምናምን አንድ ወራው መጨረሻ አመት ላይ ምንጽፋት መጻፍ የስለ ምግባርና የኤዱኬሽን ሲስተሙ በሙሉ ምትቀየርናት ሁሉ እንደዚህ ያረጋልና የትምህርት ቢሮ ሚኒስትር እሱ የሱ ኃላፊ ነበርና የተውፊቅ አልሐኪም ኃላፊ አለቃ ስለነበረ ሄዶ ለጀማል አብዱል ናስር ይሄ ሰውዬ ስራ በአግባብ አይገባም ስራ ቢመጣም ስራ ምንም የሆነ ውጤታም ታርጌት ያለየንበት ፍሬ ያለየንበት ስራ ስለሆነ ሌላ ሰራተኛ የሚያበላሽብናል ብሎ አባረርኩት ብሎ አባረረው ረዲና ፓርላማ ላይ ያቀረበ ሲያቀርበው ፓርላማ ላይ ጀማል አብዱል ናስር ይላሉ የኦክቶበር ጦርነት በፊት የነበረው ጩሃትን ምጩሃው አይነት ጩሃት ነው ሚኒስትሩ ላይ ነው እንኳን ተውፊቅ አልሐኪምን እንታል ልታባረር እኛ አሁን ግብጽ ያለችበት ቦታን ከአላህ በኋላ እንድንሆን ያረገን አንተ ነባረሃል ብሎ ሚኒስትርን ትምህርት ቢሮ ሚኒስትርን አባረውታል በህግ ጉዳይ ላይ የተማረ ስለሆነና ህይወትን ነው የሚመለከተው ህግን ነው የሚመለከተው ጀማል አብዱል ናስር ዘመነ መንግስት ነው የቀረበው ብዙ ሰዎች ሲያወሩበት እንሰማለን በዛም ላይ በዛን ዘመን የነበሩ ሰዎች እንደውም ወደ ውጭ ሙሉ አገር ቤት ከመታየቱ በፊት ግብጽ ከመታየቱ በፊት የሰማሁትን ነው ማወራው ከመታየቱ በፊት ወደ ውጭም ነው የታየው ስለ ምግባር ላይ ጽፎ ከተስተካከለ የህዝብ ስነ ስርዓት ይስተካከላል ይላል ተውፊቅ አልሐኪም የህዝብ ስነ ስርዓት ከተስተካከለ ሶሳይቲ በሙሉ አካባቢ በሙሉ መቅናትና መስተካከል ይጀምራል ምጽፋቸው ስለ ጽፎች ሲታተም በማታ ሁሉ ራሱ ይበተኑ ነበር አንዱ እሱ ሁለተኛ ጀርመኖች ያስተረጎሙትና ለ8 ቋንቋ ያልኩሽ አህል الكهف የሚባለው አህል الكهف ማለት የዋሻ ሰዎች ዋሻ ነው የሚባለው አይደለም የሆነ ተራራ ውስጥ የሆነ የዋሻ ውስጥ የኖሩ ሰዎች የሚለው እሱ ፊሎሶፊው እንደሚለው ተውፊቅ አልሐኪም የሆነ ፓርቱ የተወሰነ ፓርት ኦፍ ያ ፊሎሶፊ ከቁርአን ወስዷል ለምን የዋሻ የምትባል ምዕራፍም ስላለች ስቲል ቁርአን ላይ በሱ ወሰደና ግን የሃይማኖታዊ ትምህርት አደረገው ለ8 ቋንቋው እንደተሸለነበትም አህል الكهف ናት
በጣም ወዳታለሁ እሷ ስነ ጽሁፍን ግን ውስጤ ግን አልኩሽ ገና የሆነ የሪቮሉሽን መንፈስም ስለኖርኩት ትንሽ ይሄ አሁን ያለንበትን በዲጂታል ዲፕሎማሲም ውስጣችን ያለ የሚያነቃቀን ስለሆነ እኔ ግን አንተ ዛሂድ ግን ምን ትወዳለህ ተውፊቅ አልሐኪም ካልሽን عودة روح الناس ملتالله ምክንያቱም عودة روح ማለት የሩህ መመለሷ ዛሬ እኛ አሁን ኢትዮጵያን ወደ ትክክለኛ ቦታችን የተመለሰን ነው በህዳሴ ግድብ በይው በእኩልነታችንን በይው በአንድነታችን የተመለሰን ስለሆነ ያ መጻፍኛን የሚገልጽና እኔ አሁን ባለሁበት ታይም ወደለት ሰላም ወረደ ማለት ነው አይደለም ነው ቤቴ እንግዲህ ጠጁን ቦዩን ተከትሎ ወደ ጭንቅላቴ ይፈሳል ማለት ነው ቲያትር እንደምታውቂው የብዙሃን ውጤት ነው የብዙሃን ውጤት የአንድ ሰው ስራ አይደለም ቲም ወርክ ነው እና በዚህ በጣም ተዋጥቶልኛል ብዬ አስባለሁ በአልባሳቱም በምኑም ረድተውኛል ምን መለበስ እንዳለበት ጭምር እና የተማሩ ናቸው በሙያውም ውስጥ የበለጸጉ ልጆችም አሉበት ውስጥ ዳንጂ ሰገነት ለወጣት ለማሰማኝ አንተ ተውፊቅ አልሐኪም የኔንም በወቅቱ የነበሩ ያዩ ሰዎችንም ህይወት የለወጠ ነው እርግጠኛ ነኝ ስለ ህግ በሚነሳበት ጊዜ እሱን ያዩ ሰዎች ምናልባት አጋጣሚ ኖሮ ቢጠየቁ ምን አይነት ስራ እንደነበረ ይናገራሉ እኛ በእስልምና መጀመሪያ ትእዛዝ ለፕሮፌት መሐመድ የመጣላችሁ በጅብሪል አማካይነት ወይ በገብርኤል እንደሚባለው የሚገርምሽ ነገር እኮ አንብብ ነው ስገድ አልተባለም እኮ ሰውን አክብር አልተባለም መጀመሪያ ትእዛዝ የመጣለት ቁርአን ላይ اقرأ باسم ربك الذي خلق ነው አንብብ ምን ያህል ለንባብ ቦታና ቫልዩ ያለው ነው ሱረቱ الرحمن علمه البيان البيان ማለት ጥበብ ማለት ነው ጥበብ ጋር ይሄ እንበል ጥበብ ካለን በጣም ሰፋ እንላለን መጨረሻ ያው በተለመደችው እኛ ጋር ሰላም አለይኩም ወራህመቱላሂ ወበረካቱ እንደምንለው ብዙ ሰው ሚኒንጓ ስለሚያቀው የአላህ ሰላም እዝነት ርህራሄና በረከቱ ሁሉም ኢትዮጵያዊ ላይ ሙስሊሙም ክርስቲያኑም ሁሉም ሰው ላይ ይወርድ እላለሁ አመሰግናለሁ